መጽሐፈ ምሳሌ ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ድሀ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጐዳሉ። ትሕትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን ግን የሚጠብቅ ከእነርሱ ይርቃል። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ባለጠጋ ድሆችን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው። ኀጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል። ርኅሩህ የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቶአልና። ፌዘኛን ብታወጣ ክርክር ይወጣል፣ ጠብና ስድብም ያልቃል። የልብን ንጽሕና የሚወድና ሞገስ በከንፈሩ ያለች ንጉሥ ወዳጁ ይሆናል። የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ እርሱ ግን የወስላታውን ቃል ይገለብጣል። ታካች ሰው አንበሳ በሜዳ ነው፣ በመንገዱ ላይ እሞታለሁ ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው፣ እግዚአብሔር የተቈጣው በእርሷ ይወድቃል። ስንፍና በሕፃን ልብ ታስሮአል፣ የተግሣጽ በትር ግን ከእርሱ ያርቃታል። ለራሱ ጥቅም ለመጨመር ሲል ድሃን የሚጐዳ ለባለጠጋም የሚሰጥ እርሱ ወደ ድህነት ይወድቃል። ጆሮህን አዘንብለህ የጠቢባንን ቃል ስማ፣ ልብህንም ወደ እውቀቴ አድርግ። እነርሱን በውስጥህ ብትጠብቅ በከንፈሮችህም ላይ የተዘጋጁ ቢሆኑ የተወደደ ነገር ይሆንልሃልና። እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቅሁህ። የእውነትን ቃል እርግጥነት አስታውቅህ ዘንድ ለሚጠይቅህም እውነትን ቃል መመለስ ይቻልህ ዘንድ በምክርና በእውቀት የከበረን ነገር አልጻፍሁልህምን? ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበራት ትግፋው። እግዚአብሔር የእነርሱን ፍርድ ይፈርድላቸዋልና የቀሙአቸውንም ሰዎች ሕይወት ይቀማልና። ከቍጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ። መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝ። እጃቸውን አጋና እንደሚማቱ ለባለ ዕዳዎች እንደሚዋሱ አትሁን። የምትከፍለው ባይኖርህ ምንጣፍን ከበታችህ ስለ ምን ይወስዳል? አባቶችህ የሠሩትን የቀድሞውን የድንበር ምልክት አታፍልስ። በሥራው የቀጠፈ ሰውን አይተሃልን? በነገሥታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም።